ታገስ ማለት መቆየት ነው። ስንቆይ ሁለት ነገር እናገኛለን። አንደኛው የዲያብሎስ ፈተና ያልፋል። ሁለተኛው ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ የመኖር ስልጣንም መብትም የለውም፣ ችሎታም የለው። እዩብኝ፣ መፈተን ትችላላችሁ። ዲያብሎስ በአንድ ፈተና ከአንድ ሰው ጋር እድሜ ልክ አይኖርም። ሌላ ፈተና ነው ደግሞ ዞም ይመጣል። ስለዚህ ፈተና እንግዳ ነው ማለት ነው። ስለዚህ መቆየት ማለት ያልፋል። ግን አቋምን የሚያስለውጥ ወጀብ ይመጣል። ዝም ብለን ግን ከቆየን ያልፋል። ነገርም ሊሆን ይችላል፣ ክፉ ጉርብትናም ሊሆን ይችላል፣ ጠብም ሊሆን ይችላል፣ ክፉ ጓደኝነትም ሊሆን ይችላል፣ ያልፋል። ከዛ ደግሞ እግዚአብሔርም መምጣቱ አይቀርም። የምንቆየው ለዚያ ጸኒሐ ጸናሕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ሰምዐኒ ወተመይጠኒ ወሰምዐኒ ቃለ ስእለትየ፣ እሱም ሰማኝ ገጸ ምሕረቱንም ወደ እኔ መለሰልኝ፣ የልመናዬንም ቃል አደመጠ ይላል ቅዱስ ዳዊት መዝሙር 39 ላይ። ስለዚህ እግዚአብሔርን ቆይቼ ደጅ ጸናሁት። እግዚአብሔርን ደጅ መጽናት አንዳንድ ጊዜ ሊመለስልን ስንል ለፍተን እናቋርጠዋለን። ሁሉን ነገር ጠይቀን የሚመለስበት ቀን እናቋርጠዋለን። ስለዚህ ዛሬ ካልመጣህ ብለን እግዚአብሔርን እኛ በቀጠርነው ቀን እንዲመጣ አስገድደን የእሱን ዕቅድ አበላሽተን የእሱን ፈቃድ ጥሰን በገዛ ፈቃዳችን ካልመጣህ ብለን ውረድ ሜዳ ብለን እግዚአብሔርን አኩርፈን ከሱ መለየት የለብንም። መቆየት የዓለም መዳን እኮ 5000 ዓመት ነው የተቆየው አይደል? መቆየት ያስፈልጋል። መቆየት ቅዱስ ያሬድን ያስተማረችው ትል ምንድን ነው ያስተማረችው? ስንት ጊዜ ነው የወደቀችው? 7 ጊዜ አይደል? 6 ጊዜ ወድቃ በሰባተኛው ሂዳ በላች አይደል? ምንድነው ማስተማር የተፈለገው? ቅዱስ ያሬድን ያለችው ምንድነው? ስለዚህ ቆይ ይገለጽልሃል ነው ያለችው። ቆይ ማለት ነው መቆየት ነው። ቅዱስ ያሬድን ያችው ትል ያስተማረችው ቆይ። ትምህርት አልገለጽልህ ብሎ ከሆነ ቆይ ይገለጽልሃል። ህመም አለቅ ብሎ ከሆነ ቆይ። ለምን ያጣውን ነገር ሁሉ ቆይ። መኑ ውእቱ ዘጽውዖ ለእግዚአብሔር ወተጸመመ፣ እግዚአብሔርን ጠርቶት ያልሰማው ሰው ማን ነው ይላል መጽሐፈ ሲራክ ላይ ምዕራፍ 1 ላይ ሲናገር እግዚአብሔርን ጠርቶት ያልሰማው ሰው ማን ነው? ማንም። ችግሩ የመቆየት ሁሉ አብርሃም ነውን? ኢዮብ ነውን? ዘካርያስ ነውን? ዳዊት ነውን? እግዚአብሔርን ጠርቶ ያልተሰማ ሰው የለም በምድር ላይ። የችኩልነት ጉዳይ ግን ያልተሰማው ያስመስለናል። ስለዚህ መቆየት የሚባለው በጣም የእግዚአብሔር